በቤጂንግ እና በአሜሪካ መካከል ያለው የንግድ ጦርነት ወደ ወታደራዊ ፍጥጫ እያመራ ነው። የቻይና የጦር መርከቦች የአሜሪካን እገዳ በመጣስ የሆርሙዝን ባህር መሻገራቸው ዓለምን አስፈርቷል። ፕሬዚዳንት ትራምፕ ከኢራን ጋር ታሪካዊ ስምምነት ለመፍጠር በሚቀጥሉት ተጨማሪ 2 ቀናት ውስጥ ድርድር እንደሚጀምሩ ተጨማሪ ፍንጭን ሰጥተዋል። በጊዜያዊ አስተዳደሩና በህወሓት መካከል ያለው ውጥረት አቅጣጫውን ቀይሯል። ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ ያቀኑት ከዶክተር ደብረጽዮን ጋር በመመካከር መሆኑን ይፋ አድርገዋል። የአፍሪካ ህብረትን በኢትዮጵያና በሶማሊያ መካከል ያለው ፍጥጫ ቀይ መስመር እንዳያልፍ አስጠንቅቀዋል። እንዲሁም ፓኪስታን የሳውዲን የነዳጅ ተቋማት ለመጠበቅ ተዋጊ ጀቶቿን አዝምታለች። የዕለቱ አበይት ዜናዎቻችን ናቸው። ለቤታችን አዲስ የሆናችሁና በ8 ደቂቃዎች ብቻ የዓለምን ዋና ዋና ዜናዎች እና አሁናዊ ሁኔታዎች ለመረዳት የተገኛችሁ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ሆናችሁን ጀምሩ። የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ ለሆናችሁን ምስጋናችን ከልብ ነው። መረጃው ለሚያስፈልጋቸው በሙሉ እንዲደርስ ደግሞ ላይክ እና ሼር በማድረግ የበኩላችሁን እንድትወጡ ጥሪያችን እናቀርባለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። በቤጂንግ እና በዋሽንግተን መካከል ያለው የንግድ ጦርነት ወደ ወታደራዊ ፍጥጫ እያመራ ነው። የቻይና የጦር መርከቦች የሆርሙዝን ሰርጥ መሻገራቸው ዓለምን አስፈርቷል። አሜሪካም ቻይና ለኢራን የሚተኮሱ ሚሳኤሎችን ልካለች የሚል ጥርጣሬ ማቅረቧን ተከትሎ በሁለቱ ሀያላን ሀገራት መካከል ያለው ውጥረት ነግሷል። ፕሬዚዳንት ትራምፕ ይህ መረጃ እውነት ሆኖ ከተገኘ በቻይና ምርቶች ላይ የ50 በመቶ ተጨማሪ ታሪፍ እንደሚጥሉ ዝተዋል። ቻይና በበኩሏ ውንጀላውን ፈጠራ ነው ስትል አስተባብላለች። በታሪክ የቻይናና የኢራን ወታደራዊ ግንኙነት ከ1980ዎቹ ጀምሮ የቆየ ቢሆንም ከቅርብ ጊዜ ወዲህ ግን ቤጂንግ በተዘዋዋሪ መንገድ ለሚሳኤልና ለድሮን የሚሆኑ ግብዓቶችን በማቅረብ ላይ ትኩረት አድርጋ ነበር። ይሁን እንጂ አሁን በወጣው ሰበር መረጃ እንደሚያመለክተው የቻይና የጦር መርከቦች የአሜሪካን እገዳ በመጣስ የሆርሙዝን ሰርጥ መሻገራቸው ታውቋል። ይህ እርምጃ ቻይና ለኢራን ያላትን ወታደራዊ ድጋፍና ወደ አዲስ ምዕራፍ ሊያሸጋግረው እንደሚችልም ተሰግቷል። ቤጂንግ ጥቃት ከተሰነዘረብኝ አጸፋውን እመልሳለሁ ስትልም አስጠንቅቃለች። ከዚሁ ጦርነት ጋር በተያያዘ ዜና በትራምፕና በኢራን መካከል ያለው ትንቅንቅ አዲስ ምዕራፍ ይዟል። ፕሬዚዳንት ትራምፕ ከኢራን ጋር የሚደረገው ድርድር ለተጨማሪ 2 ቀናት ውስጥ በፓኪስታን ሊቀጥል እንደሚችል አስታውቀዋል። ምክትል ፕሬዚዳንቱ ጄዲ ቫንስ በበኩላቸው ትራምፕ ከኢራን ጋር ትልቅና ታሪካዊ ስምምነት ወይም ግራንድ ባርጌን መፍጠር ይፈልጋሉ ብለዋል። ይህ በእንዲህ እንዳለም አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ እገዳ መጠናከሩን ቀጥሏል። ምንም እንኳን የተወሰኑ መርከቦች የሆርሙዝ ሰርጥን አልፈው የታዩ ቢሆንም የአሜሪካ ማዕከላዊ እዝ ግን የንግድ እንቅስቃሴውን ሙሉ በሙሉ ማቆሙን ገልጿል። በሌላ በኩል እስራኤል በሊባኖስ የሚገኘውን የሂዝቦላ ይዞታዎች ላይ ጥቃቷን ቀጥላለች። ይህም በዲፕሎማሲያዊ ንግግሩ ላይ ጥላ ማጥላቱ አልቀረም። ቻይና በበኩሏ የአሜሪካን እገዳ አደገኛና ኃላፊነት የጎደለው ስትል ኮንናለች። ይህ ድርድር የቀጣዩን ትውልድ ዕጣ ፈንታ ይወስናል ያሉት ደግሞ የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ናቸው። ዓለም በግርግርና በሁከት ውስጥ ባለችበት በዚህ ወቅትም ቤጂንግና ሞስኮ ውድ ያሉትን ወዳጅነታቸውን ይበልጥ እያጠናከሩ ነው። የቻይናው ፕሬዚዳንት ሺ ጂንፒንግ ከሩሲያው የውጭ ጉዳይ ሚኒስቴር ሴርጌይ ላቭሮቭ ጋር ቤጂንግ ተገናኝተው መክረዋል። ፕሬዚዳንት ሺ ሁለቱ ሀገራት ስልታዊ ቅንጅታቸውን በማጠናከር ሉዓላዊ ጥቅማቸውን እንዲያስከብሩ ጥሪ አቅርበዋል። ስብሰባው የተካሄደው በአሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ምክንያት የሆርሙዝ የባህር መስመር ተዘግቶ በነዳጅና በምግብ ምርቶች ላይ ዓለም አቀፍ ቀውስ በበረታበት ወቅት ነው። ሴርጌይ ላቭሮቭን በበኩላቸው በባህር መስመሩ መዘጋት ምክንያት ቻይና ለገጠማት የኃይል አቅርቦት እጥረት ሩሲያ ካሳ የሚሆን አቅርቦት እንደምታቀርብ ቃል ገብተዋል። ቻይናና ሩሲያ በኢራን ላይ የተከፈተውን ጦርነት በጽኑ የሚቃወሙ ሲሆን በተባበሩት መንግስታት ድርጅት የቀረበውን የውሳኔ ሀሳብም በጋራ ውድቅ አድርገዋል። ይህ የሁለቱ ሀያላን ሀገራት ጥምረት በምዕራባውያን የሚመራውን ጫና ለመቋቋም ያለመ እንደሆነ ተነግሯል። ፓኪስታን በኢኮኖሚ ቀውስ ስትናጥ ሳውዲ አረቢያ የ3 ቢሊዮን ዶላር የገንዘብ ደጋፊ ሆና ብቅ ብላለች። ግንኙነቱ ከገንዘብ ባለፈ ወደ መከላከያ ጥምረትም አድጓል። ፓኪስታን ለተባበሩት አረብ ኤምሬትስ ያለባትን የ3.5 ቢሊዮን ዶላር ዕዳ ለመክፈል እየተዘጋጀች ባለችበት ወሳኝ ወቅት ሳውዲ አረቢያ የ3 ቢሊዮን ዶላር ተቀማጭ ገንዘብ ልታደርግላት ተስማምታለች። ይህም የሀገሪቱን የውጭ ምንዛሬ ክምችት ለማረጋጋት ትልቅ ፋይዳ አለው ተብሏል። የሁለቱ ሀገራት ግንኙነት ከኢኮኖሚ አልፎ ወደ ወታደራዊ ትብብር ተሸጋግሯል። ባለፈው ሳምንት ኢራን በሳውዲ የነዳጅ ማከማቻዎች ላይ የድሮን ጥቃት መሰንዘሯን ተከትሎ ፓኪስታን ተዋጊ ጀቶቿን ወደ ሳውዲ በመላክ ጥበቃ እያደረገች ትገኛለች።
በተጨማሪም ፓኪስታን በአሜሪካና በኢራን መካከል እንደ መካከለኛ ሆኖ በመስራት በመካከለኛው ምስራቅ ዲፕሎማሲ ላይ ቁልፍ ሚና እየተጫወተች ነው። ጠቅላይ ሚኒስትር ሸህባዝ ሸሪፍም በቅርቡ ወደ ሪያድ በሚያደርጉት ጉዞ ይህንን ትብብር ይበልጥ ያጠናክረዋል ተብሎ ይጠበቃል። ከገንዘብ ድጋፍ እስከ ተዋጊ ጀቶች ስምሪት የዘለቀው ይህ ግንኙነት የቀጠናውን ፖለቲካ አዲስ መልክ እየሰጠው ነው። በሌላ በኩል በሱዳን የዝናብ ወቅት ጦርነት ይቆማል የሚለው ተስፋ በድሮኖች አደጋ ከሽፏል። የኮርዶፋን ግዛት የለየለት የጦር አውድማም ሆኗል። በሱዳን እየተካሄደ ያለው ደም አፋሳሽ ጦርነት በዲፕሎማሲያዊ መንገድ መፍትሄ ካልተገኘለት ግጭቱ በኮርዶፋን ክልል ይበልጥ እንደሚባባስ ባለሙያዎች አስጠንቅቀዋል። የዴንማርክ የስደተኞች ምክር ቤት ዳይሬክተር ፖል ባየርስ እንደገለጹት ሁለቱም ወገኖች ግዛቶችን ለመቆጣጠር በሚያደርጉት ግብግብ ጦርነቱ እየከፋ ሄዷል። በተለይ አዳዲስ የድሮን ቴክኖሎጂዎችን ጥቅም ላይ መዋላቸው ቀደም ሲል የሱዳን የዝናብ ወቅት ይደረግ የነበረውን የተኩስ አቁም ልማድ አስቀርቶታል። የተባበሩት መንግስታት ድርጅት በወጣው አሳሳቢ መረጃ መሰረት ከጥር ወር ጀምሮ ብቻ በድሮን ጥቃቶች ወደ 700 የሚጠጉ ንጹሃን ዜጎች መገደላቸው ተረጋግጧል። ጦርነቱ አሁን ወደ አዲስና አስፈሪ ምዕራፍም ተሸጋግሯል። ሰላም ለማውረድ የሚደረጉ ጥረቶች ውጤት ባላመጡበት በዚህ ወቅት የሱዳን ህዝብ ዕጣ ፈንታ አሳሳቢ ሆኖ ይገኛል። በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያለው ውጥረትም አቅጣጫውን ቀይሯል። ሌተናል ጀነራል ታደሰ ወረደ ያልተጠበቀ ማብራሪያንም ሰጥተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በቅርቡ ወደ አዲስ አበባ ያደረጉት ጉዞ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት እንደነበረ ይፋ አድርገዋል። ፕሬዝዳንቱ በሰጡት መግለጫ ጉዟቸው በፌዴራል መንግስት ጥሪ መሰረት የተከናወነ መሆኑንም ገልጸዋል። በአዲስ አበባ በነበራቸው ቆይታም ተፈናቃዮችን መመለስ፣ የክልሉን ግዛት ማስከበር፣ የበጀት መቋረጥና በጅቡቲ ወደብ የቆሙ 500 ትራክተሮችን ጉዳይ ለፌዴራል መንግስት በሪፖርት ማቅረባቸውን ተናግረዋል። በሌላ በኩልም ህወሓት በጊዜያዊ አስተዳደር የስልጣን ዘመን ለ1 ዓመት መራዘም የተናጠል ውሳኔ በሚል ቢቃወመውም ጀነራል ታደሰ ግን ውሳኔው ክልሉ መንግስት አልባ እንዳይሆን ታስቦ የተደረገ መሆኑን አስረድተዋል። የአፍሪካ ህብረት በኢትዮጵያና በሶማሊያ መካከል ያለው ፍጥጫ ቀይ መስመር እንዳያልፍ እያስጠነቀቀ ነው። የአፍሪካ ህብረት የሰላምና የጸጥታው ምክር ቤት በኢትዮጵያና በሶማሊያ መካከል ያለው ዲፕሎማሲያዊ ውጥረት በቀጠናው መረጋጋት ላይ ከፍተኛ አደጋ እየደቀነ መሆኑን በመግለጽ ጥብቅ ማስጠንቀቂያ ሰጥተዋል። ህብረቱ ሁለቱ ሀገራት ልዩነቶቻቸውን በሰላማዊ ድርድር ብቻ እንዲፈቱ በድጋሚ ጥሪ አቅርቧል። የህብረቱን ስጋት የጨመረው ደግሞ በሶማሊያ የሚገኘው የህብረቱ ሰላም አስከባሪ ኃይል ተልዕኮውን አጠናቆ በሚወጣበት ወቅት የሚፈጠ የጸጥታ ክፍተት ነው። ይህ ክፍተት እንደ አልሸባብ ላሉ አሸባሪ ቡድኖች አመቺ ሁኔታ ሊፈጥር ይችላል የሚለው ስጋት በከፍተኛ ሁኔታ እያየለ መጥቷል። ህብረቱ ኢትዮጵያና ሶማሊያ በጋራ ጠላት ላይ ያላቸውን ትኩረት እንዳይዘነጉና የቀጠናውን አንድነት እንዲጠብቁም አሳስበዋል። የአፍሪካ ቀንድ ሰላም በሁለቱ ሀገራት ዲፕሎማሲያዊ ብስለት ላይ የወደቀ ይመስላል። የአፍሪካ ህብረት ስጋትን በሶስት ዋና ዋና ነጥቦች ላይ ያተኩራል። የመጀመሪያው የሰላም አስከባሪው ኃይል ሲወጣ የኢትዮጵያና የሶማሊያ ለመግባባት ካልተፈታ አልሸባብ ዳግም ለማንሰራራት እድል ያገኛል። ሁለተኛው የቀጠናዊ ትብብር መላላት ቀደም ሲል ሁለቱ ሀገራት በሽብርተኝነት ላይ በጋራ ይሰሩ የነበረ ቢሆንም አሁን ያለው ውጥረት ያንን የጋራ ትግል አደጋ ላይ ይጥሎታል። ሶስተኛው የዲፕሎማሲ ጥሪ ህብረቱ ጉዳዩን ወደ ጦርነት ከማምራት ይልቅ በጠረጴዛ ዙሪያ በውይይት እንዲፈታ ከፍተኛ ግፊትን እያደረገ ይገኛል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበር። በቀኖት ላይ 8 ደቂቃዎችን ብቻ በመስጠት የዓለምን አሁናዊ ሁኔታ ለመረዳት የዩቲዩብ ገጻችንን ሰብስክራይብ በማድረግ በየዕለቱ አዳዲስ መረጃዎችን ያገኙ። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 እናመሰግናለን።